ሰላም እንደምናችሁ። እንኳን ወደ ዮም ቴክ ቲዩብ ቻናል በሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ ማይክሮሶፍት ኦፊስ ወርድን ስንጠቀም የምንጠቀማቸው ወሳኝ ሾርት ከቶችን ወይም ደግሞ ስራችንን ሊያቀሉ የሚችሉ ወደ 25 አካባቢ የሚደርሱ ሶፍት ኦፊስ ሾርት ከቶችን ይዤ መጥቻለሁ ማለት ነው። ስለዚህ እነሱን በተግባር እንዴት እንደምንጠቀማቸው አብረን የምናይ ይሆናል ማለት ነው። ይህ ቪዲዮ እንግዲህ ከአሁን በፊት ምንም አይነት ኮምፒውተር ነክቶ የማያውቅ እሱም ለጀማሪዎች እንዲሁም ደግሞ አሁን ላይ ኮምፒውተር እየተጠቀሙ ላሉ የሚያገለግሉ በጣም ወሳኝ ቲፖች ናቸው ማለት ነው። ስለዚህ አብራችሁ ቆዩ። አንድ ዶክመንት ለማዘጋጀት የሚያስፈልጉ ቤዚክ የሆነ ኖሌጅ ይኖራቸዋል ማለት ነው። ይህንን ዶክመንት ካየን በኋላ ስለዚህ ቀጥታ ወደዛ እንሄዳለን። ስለዚህ ፕራክቲስ ለማድረግ ኮንትሮል ኤስ እና ሴቭ እናደርገዋለን። ከዛ ወይም ደግሞ እዚህ ፋይል ጋር መተን ሴቭ አስ ማለት እንችላለን ማለት ነው። ከዛ ዴስክቶፕ ላይ ያድርግልን። አዶቤ ፕሮዳክትስ ዶክ ልበለው ዴስክቶፕ ላይ ነው። ስለዚህ ሴቭ ለዋለሁ ማለት ነው። ኦኬ ልበለው። እንደምታዩት ዶክመንታችንን በዚህ መልኩ ሴቭ አደረግን ማለት ነው። ሾርት ከቶችንም ማየት እንችላለን። ለምሳሌ ኮንትሮል ፕላስ ኤ ወይም እዚህ ላይ ሲቲአር ኤል ፕላስ ኤ ማለት እንችላለን። እንደዚህ ማለት ነው። ኦኬ ሲቲአር ፕላስ ኤ which means ኮንትሮል ፕላስ ኤ ዛት ሚንስ ሰሌክት ኦል ነው እንደምታዩት በዚህ መልኩ ማለት ነው። ሌላ ደግሞ ኮንትሮል ፕላስ ፒ ባደረገው ለምሳሌ ቴክስት ልምረጥ። ይህን ከመረጥኩ በኋላ ኮንትሮል ፕላስ ፒ ባደርገው ቦልድ ያደርግልኛል ማለት ነው። ልክ በዚህ በምናየው መልኩ። ሌላ ኮንትሮል ፕላስ ሲ አለ። ያ ማለት ኮፒ ነው። ስለዚህ ያንን ኮፒ እንደዚህ ሰሌክት አደርጋለሁ። ከዛ ኮፒ ላለው ኮንትሮል ፕላስ ሲ ማለት ነው። እዚህ ጋር መጥቼ ኦኬ እዚህ ላይ መጥቼ ኮንትሮል ፕላስ ቪ ዛት ሚንስ ኮድ እንደዚህ ማለት ነው። ኮንትሮል ፕላስ ፒ ኦኬ። ስለዚህ እዚህ ጋር ኮንትሮል ፕላስ ሲ ካልኩ በኋላ እዚህ መጥቼ ቪ ስለው በዚህ መልኩ ፔስት ያደርግልናል ማለት ነው። ሌላ ኮንትሮል ፕላስ ዲ ደግሞ ኮንትሮል ፕላስ ዲ ፎርማቲንግ ነው። እንደምታዩት እዚህ ጋር የዶክመንታችንን ፎንት አለ። እንዲሁም ደግሞ አድቫንስድ ጋር ስንገባ ነምበር ኦፍ አድቫንስድ ላይ ስንገባ ደግሞ ስኬሉን ወይም ስፔሱን ላይን ስፔሲንጉን ያሳየናል። ስለዚህ እዚህ ጋር መተን ፎንታችንን በቀላሉ መቀየር እንችላለን ማለት ነው። ሌላው ኮንትሮል ፕላስ ኢ ያ ማለት ደግሞ ሴንተር ነው። ለምሳሌ ይህን ዶክመንት ይችኛዋል ወደ ሴንተር ማድረግ ከፈለግን ወይም ደግሞ ራሱን ይሄኛውን ኮንትሮል ፕላስ ኢ ብለው ወደ ሴንተር ያደርግልኛል ማለት ነው። ኦኬ ስለዚህ ይሄኛው ወደዚሁ ልመልሰው ኮንትሮል ፕላስ ኤል አድርገው። ኦኬ ኮንትሮል ፕላስ ኤፍ ማለት ደግሞ እንግዲህ ፋይንድ ኤንድ ሪፕሌስ ነው። ፋይንድ ነው። ስለዚህ ኮንትሮል ፕላስ ኤፍ ስል ፋይንድ ነው። ለምሳሌ ምን የሚል እንፈልግ። እዚህ ጋር እንመጣና አዶቤ ብዬ ኦኬ እዚህ ወንሳት ነው። ኦኬ እዚህ ላይ መተን ሰርች መጻፊያው ላይ ማለት ነው። እዚህ ጋር አዶቤ ብለን ኢንተር ብንለው እንደምታዩት እዚህ በምናየው መልኩ ማለት ነው 187 አዶቤ የሚል ወርድ አለ ይለናል ማለት ነው። ስለዚህ ኮንትሮል ፕላስ ኤፍ ይህን ይመስላል ማለት ነው። እንደምታዩት በዚህ በቢጫ አዶቤ የሚሉትን ሁሉንም በቢጫ አደረገልኝ ማለት ነው። በዚህ በምናየው መልኩ ስለዚህ ፋይንድ ነው ማለት ነው። ሌላው ኮንትሮል ፕላስ ኮንትሮል ፕላስ ቲ ደግሞ እንደምታዩት ጎቱ ነው። ፔጅ እናደርጋለን። ለምሳሌ ፔጅ ቢኖረው 16ኛ መሄድ ብፈልግ ወይም 17 ፔጅ ነው። እንደምታዩት እዚህ ጫፍ ላይ ጎለዋለሁ ማለት ነው። እንደምታዩት መጨረሻ ፔጅ ይሄድልኛል ማለት ነው። ስለዚህ ኮንትሮል ፕላስ ጂ ጎ ነው ማለት ነው። አንደኛ ፔጅ መሄድ ከፈለጉ ኮንትሮል ፕላስ ጂ ተጭኜ ፔጅ የሚለውን መርጬ ማለት ነው። ዝጋ ጎለዋለሁ። ፈርስት ፔጅ ላይ ይመጣልኛል ማለት ነው። ሌላው ኮንትሮል ፕላስ ኤች አለ። ኮንትሮል ፕላስ ኤች ማለት ሪፕለስ ነው። ስለዚህ ሪፕለስ ነው ፒኛው ደግሞ ማለት ስለዚህ እዚህ ጋር አዶብ የሚለውን ለምሳሌ ሰርች ያደረግነው ነው። ቱ ሚሊዮን ብለውስ ቱ ብዬ ሰርች ሳደርግ እንደምታዩት
422 ጊዜ ቱ አለ ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላው ሪፕለስ ለማድረግ ምንድን ነው የምናደርገው? ኦኬ ሪፕለስ እንለዋለን ወይም ደግሞ ኮንትሮል ፕላስ ኤች ማለት ነው። ስለዚህ ቀጣይ ምንድን ነው የምናደርገው? ስለዚህ ሪፕለስን ለማየት ሪፕለስ ቱን ወደ ምን ይቀይርልን? ለምሳሌ ፎር ያድርግልን፣ ፎር ወይም ደግሞ ኤም ያድርግልን። ሪፕለስ ኦል እንለዋለን። እንደምታዩት 420 አይተሞች አሉ ማለት ነው የሚለውን ወደ ኤም በቀላሉ ይቀይርልናል ማለት። ስለዚህ ስለማልፈልገው ካንስል ልበለው እንወለዋለን ማለት ነው። ክሎዝ ልበለው። ኮንትሮል ፕላስ አይ ደግሞ ምንድነው? ኢታሊክ ነው። ለምሳሌ ሰሌክት እናድርገው። ለምሳሌ ሰሌክት ካደረግን በኋላ ዙም እናድርገው እንደዚህ። ከዛ በኋላ ወይም ደግሞ እዚህ ጋር መተን ቺማን መጠቀም ይቻላል። እንደምታዩት ሆቨር ስናደርግበት ኢታሊክ ነው። ያ ማለት እንደዚህ ገደድ ገደድ ያሉ ጽሁፎችን ለመጻፍ ኮንትሮል ፕላስ አይ ሳደርገው ልክ ከዚህ በምናየው መልኩ ወይም ደግሞ ራሱ ማድረግ እንችላለን። ኮንትሮል ፕላስ አይ ስናደርገው ልክ በዚህ መልኩ ያሳየናል ማለት ነው። ሌላው ኮንትሮል ፕላስ ጄ ነው። ኮንትሮል ፕላስ ጄ ደግሞ ማለት ጀስቲፋይ ነው። ለምሳሌ እንደምታዩት እዚህ ጋር ኮንትሮል ፕላስ ጄ ጀስቲፋይ ነው። ስለዚህ እሱን ደግሞ ለማየት ይህን ፓራግራፍ ለምሳሌ እንውሰድ። ይኸኛው እንደምታዩት አሁን መጨረሻው እኩል አይደለም። ያ ማለት ከመጀመሪያው ላይ ገባ ያለ ነው። ሁሉም አንድ አይነት ቁመቱ አንድ ነው። እዚህ መጨረሻ ላይ ግን ስንመጣ እንደምታዩት አንደኛው ቀድሞ ጨርሳን፣ አንደኛው ወጣ ይላል፣ ገባ ወጣ ምናምን አለው። ስለዚህ ይሄኛው ኮንትሮል ፕላስ ጄ ስናደርገው እንደዚህ ጀስቲፋይድ ያደርግልናል በምናየው መልኩ። ኦኬ ልክ በዚህ በምናየው መልኩ እኩል ያደርግልናል። ለምሳሌ ኮንትሮል ዚ ልበለው፣ ይሄ ነበረ። ኮንትሮል ፕላስ ጄ ሳደርገው ደግሞ ወደዚህኛው ቀየረልኝ ማለት ነው። እንደምታዩት አሁን እዚህ ጋር ኤምን ሪፕለስ አድርጎልኛል እዚህ ጋር። ስለዚህ እነዚህን ወደ ነበረበት እንቀይረው። ኮንትሮል ፕላስ ኤች እናደርጋለን፣ ወደ ኤም ነው አድርጋለን። ይህን ከት እናድርግና ኤም የምንልትን እንፈልግና ወደ ቱ ይቀይርልን። ዶክመንቱ እንደምታዩት በሙሉ ቀይ ያሰመረው እንደምታዩት በዚህ መልኩ ቱቱ የሚለው ማለት ነው። ስለዚህ ሪፕለስ ወልደዋለሁ 439 አይተም ቀየረ። ክሎዝ እንላለን ማለት ነው። አሁን እንደምታዩት ቀይ ጠፋ ማለት። ስለዚህ ኮንትሮል ፕላስ ጄ ጀስቲፋይድ ነው። ሌላው ኮንትሮል ፕላስ ኬ ነው። ኮንትሮል ፕላስ ኬ ማለት ደግሞ ሃይፐር ሊንክ ነው። ሃይፐር ሊንክ ማለት ደግሞ ማጣቀሻ ለማስገባት ነው። ስለዚህ ለምሳሌ ካምፓኒ የሚለው ጋር ደብል ክሊክ ላድርግበት እና አታችመንት ማስገባት ብፈልግ ራይት ክሊክ አደርጋለሁ። ከዛ እዚህ መጥቼ እናደርጋለሁ ሊንክ የሚለውን እመርጣለሁ ማለት ነው። ወይም ደግሞ እዚህ ጋር ራሱ ላይ ማድረግ እንችላለን። ለምሳሌ ይሄ ያለ አይደል ኮንትሮል ፕላስ ኬ እንበለው። እንደምታዩት ቀጥታ አታችመንት አታች እንዳደረግ ነው የሚጠይቀኝ ማለት ነው። ይህኛው ደግሞ ብዙ ጊዜ ፓወርፖይንት ስናዘጋጅ እንጠቀመዋለን። ማለት ፓወርፖይንታችን በድምፅ እንዲሁም ደግሞ በቪዲዮ የተደገፈ እንዲሁም ደግሞ በኢሜጅ የተደገፈ ከሆነ ዶክመንቱ ላይ ከምናስገባው ይልቅ በሊንክ ብናደርገው የተሻለ ይሆናል ማለት። ስለዚህ ኮንትሮል ፕላስ ኬ እናደርጋለን፣ ከዛ ሊንክ እናደርጋለን። ለምሳሌ ይህንን ኦሪጂናል የሚለው ወይም ደግሞ ሲፒዩ የሚለውን ኢሜጅ አታች አድርገው እንደዚህ እንደምታዩት ይሄኛው አውቶማቲካሊ ወደ እንትን ቀየረው ማለት ነው። ወደ ቢጫ ወደ ሰማያዊ ቀየረው። ስለዚህ እንደማደርገው አሁን ኮንትሮል ፕላስ ክሊክ ቱ ፎሎ ሊንክ ይላል ማለት። ስለዚህ ኮንትሮልን ተጭኜ ክሊክ ባደርገው እጅ ምልክቷ ትመጣለች። ቀጥታ ኢሜጁን በዚህ መልኩ ይከፍትልናል ማለት ነው። ሌላም ዶክመንት ከፈለግን እዚሁ መተን ራይት ክሊክ አድርገን ሃይፐር ሊንክ ማድረግ እንችላለን። ሪሙቭ እናድርገው እንደዚህ። ከዛ ያን ሰሌክት እናደርጋለን በዚህ መልኩ ኮንትሮል ፕላስ ኬ እንላለን። ኮንትሮል ፕላስ ኬ ከዛ በኋላ እዚህ መተን ዶክመንታችንን ልክ በዚህ በምናየው መልኩ ወይም ደግሞ ለምሳሌ የፈለግነው እዚህ ፋይል ፎርማት መምረጥ እንችላለን። እዚህ ጋር ኤስፒሲ ዶክመንት ብዙ የለም። ለምሳሌ ላድርግ። ይሄ ደግሞ እንትን ኦሪጂናል የሚለው ላድርግ። ከዛ በኋላ እንደምታው ወደ ሰማያዊ ቀየረ። ስለዚህ ኮንትሮል ፕላስ ቱ ክሊክ ፎሎ ዘ ሊንክ ይላል። እንደምታዩት በዚህ መልኩ ኢሜጃችንን ይከፍትልናል ማለት ነው። ቪዲዮም ከፈለግን
አውዲዮን ከፈለግን ሪሙቭ ለማድረግ ሪሙቭ እንለዋለን፣ ወይም ደግሞ ኮንትሮል ፕላስ እንበለውና እንደዚህ ሰሌክት እናደርጋለን። ከዛ በኋላ እንደምናደርገው ኮንትሮል ፕላስ ዜድ ስናደርገው ይጠፋል። ኮንትሮል ፕላስ ዋይ ስናደርገው ደግሞ ሪዱ ነው ይመልሰዋል ማለት ነው። ስለዚህ ኢሜጅን ከፈለግን ኮንትሮል ኢሜጅ አየን። አውዲዮ ከፈለግን ለምሳሌ እዚህ ጋር እንገባለን። ከዛ ከፒሲያችን ላይ ብሮዝ እናደርጋለን ማለት ነው። እዚህ መጣን። ኦኬ አድሚኒስትሬተር ዚስ ፒሲ ያው እናንተ ጋር ያላቸውን ፋይል ለምሳሌ ፋይናል ቪዲዮ ኦኬ ችን ከቨር የምትለው እናርጋ ቪዲዮ ነው። አሁን ኮንትሮል ፕላስ ክሊክ እናደርጋለን። እጅ ምልክቱ ይመጣል እንደምታዩት ማለት ነው። ኮንትሮል ፕላስ ክሊክ ኦኬ እንደምታዩት በዚህ መልኩ ከፈተልኝ ማለት ነው። ኦኬ ስለዚህ ኮንትሮል ፕላስ ኬ ሃይፐር ሊንክ ነው። ይህን ይመስላል ማለት ነው። ሌላ ኮንትሮል ፕላስ ኬ ኤል ነው። ኤል ደግሞ ኤል ማለት ነው። ይህኛው ደግሞ ማለት ሌፍት አላይመንት ነው። ለምሳሌ አሁን ያው ኖርማል ሌፍት ላይ ነው ያለው። ኢ ብናደርገው ራይት ሴንተር ነው። ኮንትሮል ፕላስ ኤል ሳደርገው ደግሞ ወደ ሌፍት ይመልሰዋል ማለት ነው። ኮንትሮል ፕላስ ኤም ደግሞ እንደምታዩት በዚህ መልኩ ሽፍት ያደርግልናል ማለት ነው። ሙቭ ማድረጊያ ነው። ኮንትሮል ፕላስ እንበለው። ኮንትሮል ፕላስ ኤን እንደሚታወቀው ኮንትሮል ፕላስ ኤን ኦፕን ኒው ዶክመንት ነው። ኮንትሮል ፕላስ ኤን ማለት ወይ እንደምታዩት አዲስ ዶክመንት እንዲከፍትልን ነው። ወይም ደግሞ ዝጋ መተን ኒው ማለት እንችላለን። ዝጋ ማለት ነው። ተመሳሳይ ነው። ኦኬ ዝጋ ኒው ብለን አዲስ ዶክመንት ይከፍታል ማለት ነው። ኮንትሮል ፕላስ ኦ ደግሞ እንደምታዩት ኦፕን ነው። ሪሰንትሊ ያደረግናቸውን ዳይሬክት ኦፕን የሚል ይመጣልናል። ወይም ደግሞ ዝጋ መተን ኦፕን ማድረግ እንችላለን ማለት ነው። ፋይል ወይም ደግሞ እዚህ ፋይል መተን ቀጥታ ኦፕን ብለን ፋይላችንን መክፈት እንችላለን። ስለዚህ ኮንትሮል ፕላስ ኦን ኦፕን ነው ማለት ነው። ሌላው ኮንትሮል ፕላስ ፒ ነው። ኮንትሮል ፕላስ ፒ ማለት ደግሞ ፕሪንት ነው። ዶክመንታችንን ፕሪንት ለማድረግ እንጠቀመዋለን። ወይም ደግሞ ፋይል ፕሪንት ለማድረግ ፋይል እንገባለን። ከዛ ደግሞ እዚህ መተን ፕሪንት ማድረግ እንችላለን። ልክ በዚህ በምናየው መልኩ ሁለቱም ተመሳሳይ ስቴፕ ነው ማለት ነው። ኦኬ ኮንትሮል ፕላስ አር ደግሞ ቅድም መጀመሪያ አይተነዋል። ኮንትሮል ፕላስ አር ማለት ራይት አላይመንት ነው፣ ወደ ራይት ማለት ነው። ኮንትሮል ፕላስ ኤል ሌፍት ነው። ኮንትሮል ፕላስ ኢ ደግሞ ስናደርግ ሴንተር ነው። ኤል ሲሆን ሌፍት ነው። ራይት ሌፍት ማለት ነው። ኮንትሮል ፕላስ ኤስ እንግዲህ ያው ሴቭ ነው። አሁን ሴቭ ስላደረግነው ያው ሴቭ አደረገልን። ኖርማሊ እንደምታዩት ሴቭ ያደርግልናል። ወይም ደግሞ ዝጋ ፋይል መተን ሴቭ ማድረግ ወይም ደግሞ ሴቭ አስ ማድረግ እንችላለን። ሴቭ አስ ማለት ፋይል ኔም ቀይረን ወይም ደግሞ ፋይል ሎኬሽን ቀይረን የምንጠቀመው ነው። ሌላው ደግሞ ሴቭ ደግሞ ሲሆን ዳይሬክትሊ እየሰራን እዚሁ ሴቭ የምናደርገው ማለት ነው። እዛው ላይ ወደ ኮንትሮል ፕላስ ዩ ስንመጣ ደግሞ ኮንትሮል ፕላስ ዩ ማለት ደግሞ አንደርላይን ነው። አንደርላይን ማለት አስምርልኝ ማለት ነው። እንደምታዩት ልክ ቲክ ስናደርገው እዚህ ጋር እዚህ ስናደርገው የራሱ ይደምቅልናል ማለት ነው። እንደምታዩት ኮንትሮል ፕላስ ዩ ሳደርገው የራሱ ይደምቃል ማለት። ስለዚህ አንደርላይን የሚመስል ማለት ለማጥፋትም ከፈለግን ኮንትሮል ፕላስ ዩ ማድረግ እንችላለን። ኮንትሮል ፕላስ ዩ ብለን እዚህ መተን ላይን መስመሮችን ወይም ደግሞ ሞር ላይን የሚለው ጋር ገብተን እዚህ ጋር መምረጥ ይቻላል ማለት ነው። ልክ በዚህ በምናየው መልኩ ዳሽ ከፈለግን ዚግዛግ ምናምን እዚህ እንደምታዩት ማለት ነው። ስለዚህ በዚህ መልኩ መጠቀም ይቻላል ማለት ነው። ለማጥፋት ቴክስታችን ሰሌክት ካደረግን በኋላ ኮንትሮል ፕላስ ዩ ማድረግ እንችላለን ማለት ነው። ሌላው ኮንትሮል ፕላስ ቪ ነው። ያው መጀመሪያ አይተነዋል። ፔስት ዶክመንት ነው። ስለዚህ ለምሳሌ እኛ ኮንትሮል ፕላስ ሲ ልበለው ድጋሚ ፔስት ማድረግ እንፈልግ ኮንትሮል ፕላስ ቪ አደርገዋለሁ ማለት ለመመለስ ኮንትሮል ፕላስ ዜድ አደርገዋለሁ አንዱ ማለት ነው። ኮንትሮል ፕላስ ዋይ ደግሞ ማለት ሪዱ ነው ማለት ነው። ወደ ነበረበት መልስልኝ ማለት ነው። ኦኬ ኮንትሮል ፕላስ ደብሊው ደግሞ ክሎዝ ፕሮግራም ነው። ሴቭ ካደረግነው አንድን ዶክመንት ወይም ደግሞ አንድን ፋይል ክሎዝ ለማድረግ እንጠቀመዋለን። ኮንትሮል ፕላስ ደብሊው እንደምታዩት በዚህ መልኩ ክሎዝ ያደርግልናል። ለመክፈት ስንፈልግ እዚህ ፋይል መተን ሪሰንት ላይ እንደዚህ መክፈት እንችላለን ማለት ነው። ሌላው ኮንትሮል ፕላስ ኤክስ ማለት እንግዲህ ከት ነው። ከትና ኮፒ እንግዲህ ልዩነታቸው ከት ማለት ከነበረበት ቦታ ላይ ወስደ ሌላ ቦታ ላይ አድርግልኝ ማለት ነው።
ኮፒ ደግሞ ማለት ያለው ላይ እንዳለ ሆኖ ሌላ ቦታ በአዲስ ወስደህ አስቀምጥልኝ ነው። ስለዚህ ኮንትሮል ፕላስ ኤክስ ማድረግ እንችላለን። ወይም ደግሞ እዚህ ጋር መተን ልክ መቀሷ እንደምታዩት ሪሙቭ ዘ ሰሌክሽን ኤንድ ፑት ኦን ዘ ክሊፕቦርድ ሶ ዩ ካን ፔስት ኢት ሰምዌር ይልስ ይላል ማለት። ስለዚህ ከት እንለዋለን። መቀስ ነው፣ መቁረጫ ነው። እንደገና እናደርጋለን ማለት ነው። እዚህ መተን ለምሳሌ እዚህ ኮንትሮል ፕላስ ቢ ይለዋለሁ ማለት ነው። ለምሳሌ ኮፒን እዚህ ጋር ኮፒ ልበለ ኮንትሮል ፕላስ ሲ፣ ወይም ደግሞ እዚህ መጥቼ ኮፒ ማድረግ እችላለሁ። ኮንትሮል ፕላስ ሲ ልበለ፣ እዚህ መጥቼ ድጋሚ ፔስት ብለው ልክ እንደምታዩት እታችም አለ እዚህም አለ። ስለዚህ ኮፒ እና ከት ይህን ይመስላል ልዩነታቸው ማለት ነው። ያው ዋይ ስናየው የነበረው ነው፣ ወይ ማለት ደግሞ ሪዱ ነው። ለምሳሌ አሁን ኮንትሮል ፕላስ ኤክስ ነበር የነበረው አይደል? ኮንትሮል ፕላስ ዋይ ብለው ወደ ኦኬ ኮንትሮል ፕላስ ዋይ ብለው ወደ ነበረበት ይመልሳል። እንደምታዩት አጠፋው ማለት ነው። ኮንትሮል ፕላስ ዜድ ደግሞ ለመመለስ ያገለግለናል ማለት ነው። እንደዚህ በምታዩት መልኩ ኮንትሮል ፕላስ ዜድ ያው እንደምታዩት ዋይ እና ዜድ አንዱና ሪዱ ናቸው። አንዱ ማለት እዚህ ጋር እንደምታዩት ኪውክ አክሰስ ቱልባር፣ አንዱ ማለት ወደኋላ መልስልኝ፣ አንዱ ማለት አንዴ መልስልኝ ማለት ነው። ሪዱ ደግሞ ማለት ደግመ ስራልኝ ወይም ደግሞ ሪፒት አጌን ማለት ነው። ስለዚህ ኮንትሮል ፕላስ ዋይ ኮንትሮል ፕላስ ዜድ እንደዚህ ይመስላሉ ማለት ነው ልዩነታቸው። ኦኬ ስለዚህ አሁን ቤዚካሊ እነዚህ የማይክሮሶፍት ኦፊስ ስንጠቀም የምንጠቀማቸው ወሳኝ ሾርት ከቶች ናቸው ማለት ነው። ዶክመንት ስናዘጋጅ የምንጠቀማቸው እነዚህን ይመስላሉ ማለት ነው። በጣም ብዙ ናቸው። ወደ በኦልሞስት በፊደሎቹ ልክ ማለት ይቻላል ወደ 25 አካባቢ ከዛም በላይ አይተናል ማለት ነው። ስለዚህ ቤተሰብ የዛሬ ቪዲዮ ይህን ይመስል ነበረ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ ኪፕ ክሬቲቭ ባይ